ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም እንደምታዩት የሚገርም ቪዲዮ ነው ይዤላችሁ የመጣሁት። ትላንትና በአዲሱ ሀይቅና በጊዮን ሆቴል ስር ባለው ፕሮጀክት ስንደመም ነበር። እዛ አካባቢ በጣም ያበደ ስራ እየተሰራ ነው። በጣም የሚገርም ቆንጆ ስራ ነው እየተሰራ ያለው። እሱም እያለቀ እንደሆነ ኦልሬዲ በትላንትና ቪዲዮ ያያችሁት ይመስለኛል። ያላያችሁት ካላችሁ ደግሞ እንግዲህ እንድታዩት ጋብዛችኋለሁ። እዛ አካባቢ በጣም የሚገርም ስራ ነው እየተሰራ የሚገኘው። እንግዲህ ዛሬ ደግሞ እንደምታዩት ወደ ያው ብዙዎቻችሁ እንኳን ታውቁታላችሁ ከዚህ በፊት እኔም ስላሳየዋችሁ ወደ ፒኮክ መጥተናል። እንግዲህ ፒኮክ ፓርክ ቀድሞ ፒኮክ ፓርክ ወይ ደግሞ በአዲሱ ስሙ አዲስ ዙ ፓርክ በሚባለው በሱ ስር ላይ ነው እንግዲህ እያለፍን ወይም ደግሞ የዛሬ ጉብኝታችን የምናደርገው እዛ ነው። ከሱ ቀጥሎ ደግሞ የምናየው ባምቢስ ወንዝ ዳርቻንም እናያለን። በተለይ ደግሞ የላይኛው ክፍል ከዚህ ከቂርቆስ ክፍለ ከተማው ዋናው መስሪያ ቤታቸው የሚጀምረው ማለት ነው። ያ ማለት ከእስጢፋኖስ ቤተክርስቲያን ፊት ለፊት ያለው ሌላ እዛም አካባቢ በጣም የሚገርም የወንዝ ዳርቻ እየተሰራ እንደሆነ ይታወቃል። እኔም እነዚህ ፕሮጀክቶች በተደጋጋሚ ሳቀርብላችሁ ነበር። በተለይ ክረምት ላይ ጀምሮ እነዚህ በጎርፍ ወንዞች በጣም በሚሞሉበት ሰዓት አካባቢ ብዙዎቻችሁም እዛ አካባቢ ጊዜ ኮመንትም ትሰጡ ነበርና ብዙ የአፈር መሸርሸር እንትን እያስከተለ ነው ወይም ደግሞ ብዙ ለም አፈር ይዞ እየሄደ ነው የሚል ኮመንት ታስቀምጡልኝ ነበር። ብዙዎቻችሁ ታውቁታላችሁ እና ለማንኛውም ዛሬ እዚህ ነው የተገኘነው። እነዚህ ሁለቱ ፕሮጀክቶች በጣም እያለቁ ነው የሚገኙት። እንደምታዩትም ሃይላይት ላይ እንዳያችሁት የሳይክል መንገዶቻቸው ተሰርቶ በጣም ብዙ ነገሮቻቸው እያለቀ ነው የሚገኘው። በተለይ ባምቢስ እንኳን ብዙ ጊዜም እኔም ተደጋጋሚ አሳይቻችሁ ነበር። ይሄኛው ረጅም ሰዓት ታጥሮ ስለነበር መግባትም አይቻልም ነበር። ነገር ግን እኔም አሳይቻችሁ ነበረ በተወሰኑ ሁለቴ መሰለኝ አሁን ቪዲዮን የሰራሁላችሁ። የላይኛው ላይ በተለይ እዚህ በአምቢሱ ስንመለከት አልቋል። የሳይክል መንገዱም ተጠናቆ ብዙ ነገሩ ተጠናቆ ነው የሚገኘው። እነዚህ ዙሪያ ላይ የሚሰሩ አንዳንድ መዝናኛና ሱቅ ነገራቶች አሉ። ከነሱ ውጪ እነዚህ ግራውንድ ቴኒስ ወይ ደግሞ የሜዳ ቴኒስ መጫወቻም እንዳለው፣ በተለይ ደግሞ በታችኛው ክፍል ደግሞ እነዚህ ፉትሳል የመሳሰሉ ኢቨን ወንበሮች ተገጥሞ ማረፊያ ወንበሮች በየወንዙ ዳርቻልና እንደዚሁም ለም በሆኑ ቦታዎች ላይ ወንበሮችን አስቀምጠው ማረፊያ እንዲሆኑ የተዘጋጁ ስፍራዎች አሉ። ከዛም ተጨማሪ ደግሞ እነዚህ ጎጆ ቤቶች ለተለያየ ዓላማ የሚውሉ መሰሉኝ። ያው እንደዚህ አይነት ነገሮች የተሰሩ አሉ። ያው እዚህም ላይም እንደምታዩት እዚህም ተሰርቷል። ከዛ ውጪ ደግሞ እነዚህ ነጫጭ ነገሮች የምታዩቸው የነዚህ አፋር ባህላዊ ቤት አይነት ዲዛይን የተሰሩ ስጠይቃቸው ልጆቹ እንደዛ ነገር ነው ያሉኝ። ያው ባህልን የሚወክል አይነት እንትን ነው እየተሰራ የሚገኘው። እንግዲህ የዚህኛው ላይ ምናልባት ደግሞ አዳዲስ ቤተሰቦች ትኖራላችሁና በተለይ ደግሞ የዚህ የፒኮክን ምናልባት እኔም ብዙ ጊዜ ስላልሰራሁት የማታውቁት ልትኖሩ ትችላላችሁ። ያ ማለት ትክክለኛ መገኛው ከዑራኤል ቤተክርስቲያን ወደ አትላስ በሚወስደው መንገድ ወደ ቀኝ የምታሳጥፍ አስፋልት አለች፣ ወደ ወሎ ሰፈር መሄጃ ማለት ነው። ከሱ ጋር ነው የተነሳ ነው። ወይ ደግሞ የኦሮሚያ ጸረ ሙስናና ስነ ምግባርና ጸረ ሙስና ኮሚሽን ጀርባ ላይ የሚገኘው በድሮ ደግሞ የዚህ በጸጋ ሆስፒታል አካባቢ የሚገኝ ትልቅ ፓርክ አለ። እሱም የፒኮክ ፓርክ ማለት ነው በቀድሞ ስሙ። ከሱ ጋር ጀምረን እስከ ወሎ ሰፈር ጫፍ ወይ ደግሞ ወሎ ሰፈር መዳረሻ አካባቢ ድረስ ነው የሚሸፍነው ይሄ ፓርኩ። እንግዲህ ፓርኩን ተንተርሶ ወይ ደግሞ ጎኑ ላይ ነው የሚገኘው ይሄ ወንዝ ዳርቻው። በታችኛውም በኩል አለው እኔ ያሳይቻችሁ ነበር የአትላስ ወንዝ ዳርቻ የሚባለው ማለት ነው። እዚህ ወደ ቦሌ ሩዋንዳና ውሃ ልማት በሚወስደው አስፋልት እሱ ጋር ጥግ ላይ ሌላ የወንዝ ዳርቻ አለ ከዑራኤል ቤተክርስቲያን ጀርባ የሚመጣ እሱ ደግሞ ምንድነው የአትላስ ወንዝ ዳርቻ ማለት ነው። እሱን አሳይቻችኋለሁኝ። ዛሬ ደግሞ እንግዲህ በዚህኛው በቀኝ በኩል ባለው ነው ማለት ነው። መሀሉ ላይ ፓርኩ ይገኛል በሁለቱ ወንዞች መካከል። እንግዲህ የቀኝ በኩሉን ነው ዛሬ እያየን ያለ ነው ወይ ደግሞ የፒኮክ ወንዝ ዳርቻ የሚሰኘው ማለት ነው። እዚህኛው ላይ ከዚህ በፊት ካየነው እጅግ በጣም የተለወጠ ነገር ነው ያለው። ከዚህ በፊት እንደነገርኳችሁ በተለይ ወንዙን እንደዚህ የሳይክል መንገዱም ሳይኖር እንዲህ በደንብ እዚህ ስቴጅ ላይ ሳይደርስ ታጥረው የሚሰሩ ፕሮጀክቶች አሉ ስላችሁ ነበር። እነዛ ነገሮች ዛሬ ላይ እየተከፋፈቱ ነው የሚገኙት ብዙዎቹ ማለት ነው። ስቲል አሁንም እየተሰሩ ያሉ ነገሮች አሉ። የመዝናኛ ቤት አይነት ነገሮች እየተሰሩ ነው። ህንጻዎችም ኢቭን እየተገነባ ነው የሚገኘው። በተለይ በታችኛው የዚህኛው ወንዝ ዳርቻ መጠናቀቂያው አካባቢ በአስፋልት በኩሎችም እየተከፋፈቱ ነው የሚገኙትና በጣም ትልቅ የቱሪዝም መዳረሻ የሚሆን አይነት ስራ ነው እዚህም እየተሰራ የሚገኘው። እንግዲህ አዳዲስ ቤተሰቦች ትኖራላችሁ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ የምታስቀምጡልኝ አላችሁ። ነባር ፋሚሊ ቤተሰቦች በጣም ነው የማመሰግነው። እንግዲህ ይህን ወንዝ ዳርቻ ምናልባት አዳዲሶችም
ከዚህ በፊት የሰራኋቸውን ላላያችሁ ምን ነበር የሚለውን ያው የተወሰነ ለማስታወስ ያክል እዚህ አካባቢ ላይ እነዚህ ቀበሌ ቤትና ወንዝ ዳርቻው ላይ የሚኖሩ በተለይ እንደዚህ በጭቃ የሚሰሩ አይነት ቤቶች ነበሩ። እነሱ ሌላ ቦታ ላይ ከተቀየረላቸው በኋላ ይህ ፕሮጀክት እንደተጀመረ እና በተለይ ደግሞ ይሄ ዘግየት ብሎ እንደተጀመረ ከዚህ በፊት ነግሬያችሁ ነበር። በተለይ የቆያችሁ ታውቁታላችሁ። እና እንግዲህ እነሱ ከዚህ ከሄዱ በኋላ ነው ቆየት ተደርጎ ኢቭን ትምህርትም ላይ ስለነበሩ ተማሪዎች የተወሰነ ዘግየት ተደርጎ ነበር ይሄኛው የተጀመረው ነዋሪዎች ስለነበሩበት ማለት ነው። እንዲሁም ደግሞ እርሻ ቦታዎች ነበሩ። በተለይ እነዚህ የምታያቸው ጥግ ጥግ ላይ እነዚህ ዛፎቹ ስር እነዚህ ጎመን የሚዘሩ አሁንም የእንሰት ነገሮች አይቻለሁ። እነዛ አሁን የተተከሉ ሳይሆኑ የቆዩ ናቸው። በነገራችን ላይ እነዛ በእርሻ የሚተዳደሩም የተወሰኑ ቤተሰቦች ነበሩ። ከዚህ ከኡራኤል በኩል መጣችሁ ወይ ደግሞ ከአትላስ በኩል መጣችሁ በፓርኩ አድርጋችሁ በዚህ ወሎ ሰፈር ማቋረጫ ድልድይ አለች። እሷን አሁን ሃይላይት ላይ ያሳይቻቸዋለሁ። ወደ ኋላ ጠጋ ስንል ደግሞ በደንብ ታዩታላችሁ። መጨረሻውን በተለይ የምታዩ ከሆነ በእሷ ጋር አቋርጣችሁ ስታልፉ የእርሻ ቦታዎች ነበሩ። ጎመን የሚዘሩ የተለያዩ ለምግብ አገልግሎት የሚውሉ እርሻ የሚሰሩ እዚህ አካባቢ የሚኖሩ ነዋሪዎች ነበሩ። እንግዲህ እነሱም ከሄዱ በኋላ እነዛ ነገሮች የሉም። እንግዲህ እንሰቶቹ ምናምን ካልሆነ በስተቀር ከነዚህ ውጪ እንዳልኳችሁ ቢዝነሶች ደግሞ ነበሩ። እነዚህ እንዲሁም ደግሞ ቪዲዮ ቤቶች፣ መጠጥ ቤቶች፣ ምግብ ቤቶች፣ ሱቆች በተለይ በታችኛው በኩል ሰፈሩ ጥቅጥቅ ያለ ወይ ደግሞ በደንብ ሰው በደንብ የሚኖርበት አይነት አካባቢ ነበረ። ቦታው ያን ያክል ሰፊ ቦታ ባይሆንም ልክ ያው ታውቁታላችሁ እነዚህ የቀበሌ ቤቶች ሰፈር ሰው በብዛት ይኖራልና በትንሽ ቦታ ላይ በብዛት የሚኖርበት አካባቢ ነው። እንደዚህ አይነት ቦታዎች ነው የነበሩት። ለማንኛውም ዛሬ እንግዲህ እዚህ ደረጃ ላይ ደርሶ ነው የሚገኘው። በቅርቡ ደግሞ ምናልባት ተመረቀ የሚለውን የምንሰማ ነው የሚመስለኝ። ምናልባት ግን የሚቀረው ምንድነው? በታችኛው በኩል እነዚህ ሁለቱ ወንዞች ያልኳችሁ ወንዞች አሉ አይደል? አትላስና የዚህኛው ወንዝ ዳርቻ የሚገናኙበት የታችኛው ሁለተኛው ክፍል አለ። እዛኛው ጋር ግን በጣም ገና ነው፣ መግባትም አይቻልም። ዘግተው ነው እንትን እየሰሩ የሚገኙትና ምናልባት እሱን ደግሞ ክፍተት ሲገኝ ሌላ ጊዜ እንደማቀርብላችሁ ነግሬያችኋለሁኝ። ይቅርታ፣ እሱኛውን ሌላ ጊዜ እንግዲህ ያቀርብላችኋለሁ። ለዛሬ ግን የምናየው በእነዚህ ዙሪያ ላይ ነው የሚሆነው ማለት ነው። የፒኮክን የላይኛው ክፍልና እንደዚሁም ደግሞ የባምቢስ ወንዝ ዳርቻን የላይኛው ክፍል ባምቢስ ለምን እንደተሰኘም ከተለያየ ባምቢስ አትበል በምትሉኝ አንዳንድ ፋሚሊዎች ለምን ባምቢስ እንደተሰኘ ሰፈሩ ጭምር እያንዳንዱ በነዛ በግሪካዊው ባለሀብትና ኢትዮጵያን በሚወድ ሰው ምክንያት እዚህ አካባቢ ስያሜ እንዳገኘ ሱፐርማርኬት እንደሆነ በጣም ረጅም ነገር ተነጋግረናል። ከድሮ ጀምራችሁ ያላችሁ ቤተሰቦች በእርግጠኝነት በደንብ ብዙ ነገር ታውቁታላችሁ። አዳዲሶችም ደግሞ እንግዲህ በየቀኑ እንደዚህ አይነት ነገሮችን ነው የምናየውና በየቀኑ በሚለቀቁ ቪዲዮዎች አዳዲስ ነገሮችን እንጎበኛለን። ሰብስክራይብ እያደረጋችሁ የቆያችሁን ቤተሰቦች ደግሞ ሀሳብ አስተያየታችሁን ኮመንት ላይ እያስቀመጣችሁልኝ እስከዛ ጊዜ ግን እንግዲህ ነገ ደግሞ በሌላ በቻልኩኝ አዲስ ቪዲዮ ይዤላችሁ ለመምጣት እሞክራለሁ። አሁንም ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ መልካም ጊዜ እንዲሆንላችሁ እመኛለሁኝ። በጣም ነው የማመሰግነው ታክሳችሁ ስለተከታተላችሁኝ። ቻው።
ይገባል።